ያመጣው? እንደዚህ እስከ መበርቀስ ድረስ ምንድነው? ይሄን ያህል እጅህ እንዲህ እስኪላጥ እስኪደማ ድረስ እዚህ ጋር ተሰብሬ ትደራደራላችሁ ነው? ምንድነው የምትደራደሩት? ወይኔ እናቴ ይሄ ልጅ እኮ ሊሞት ነው። ምንድነው ማድረግ ያለብን? እኔ ግራ ገባኝ። ወይኔ አረ እጄን ሰበርሽው። አበከር ገደለችኝ። እቺ ልጅ ገደለችኝ። አበከር ወይኔ ፎዙ ቆይ አሁን እንደዚህ በእጃት ይቻላል። እስቲ እንደዚህ ያለ አረ ቆይ እስቲ ለመዘርጋት ይቻላል። ወይኔ ምንድነው? እኮ ምንድነው ማድረግ ያለብን? አሁን የሆነ እንደማሸት ምናምን ብናደርገው አሪፍ ነው ያስባል። ወይኔ እጂ ምንድነው አንተ እስማት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ተከታታዮች እንዴት ናችሁ? አማን ነው ሁሉ ሰላም። እኔ ዛሬ እንግዲህ ፋሚሊ በጣም ታምሜ ያው እንዲህ በሆነ መልኩ ታሽጎልኛል ቁስሌ። ያው ይሄም ፎዞ አታውቅም ለማለት ይከብደኛል ፋሚሊ። አልታመምኩም። ያው ይሄ የተንኮል ሴራ ነው ፋሚሊ። ያው ስታዩት እንደምደነግጡ አውቃለሁ። ለሷ አፉ በሉኝ። ግን ይሄ ማለት ያው ራሴን ቤት ውስጥ አቅጄ ተንኮል አስቤ የሰራሁት ነገር ነው። ያው እናንተን ቀድሜ ያላስደነግጥም ብዬ ነው። ግን ያው ሰሞኑን ያው ፎዝዬ ልቤን ከፍ ዝቅ አርግታ ቤት ውስጥ ቲቪ ሽጣ ምናምን ቀሚስ ገዛው ብላ አንከራታኝ ነበረ ቤት ውስጥ። ለዛም ምላሽ ይሁን ብዬ ዛሬ ታመም ያለው እንግዲህ ያው ተፈንክቻለሁ። ያው ተደብድብ ያለው ቁስሌ ታሽጓል ምናምን እንደዚህ ሆኜ መጥቻለሁ ማለት ነው ፋሚሊ። ያው ይሄ ሁሉ ሴራ ደግሞ የኔ ብቻ አይደለም፣ በወንድም አማካኝነት የተጸነሰሰ ሴራ ነው ይሄ ማለት ነው። እኔ ብቻ አይደለሁም። አቡኪ አለ ያው አጠገቢ በሚገርም ሁኔታ ያው እሱ ነው እንደዚህ ለምንድነው እንደዚህ ታሽገ ምናምን ፕራንክ ማታረጋት? የኔ ሐሳብ አይደለም የሱ ሐሳብ ነው። እንግዲህ ምንም ማድረግ አልችልም። ቢሆንም ያው ፋሚሊን እስቲ ሰላም በላችሁ። እሺ ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እኔ እንትን ነው የወንድምነት አንጀት ትንሽ ይዞኝ ቲቪውን ሸጫለሁ ብላ ስላንከራተተችው እኔ ደግሞ በአንድ ነገር ትንሽ ላስገባላት ብዬ አሰብኩኝና ጭንቅላቱን በተቀለለለት ትንሽ ስሜቱ ይጎዳል ብዬ ስላሰብኩ እንድትጎዳ ስለፈለኩ ግን ከባድ ሰው ነህ ይሄን አስቤ ይዤ መጥቻለሁ ፋሚሊ። አሁን እንግዲህ ፎዝዬ እሺ አሁን እኔን አይታ እንደዚህ እሺ ምንድነው የምትለው? እሺ እዚህ ጋር ብቻ ፌንት እንዳትበላ ያው ልንገር። አሁን ምን መሰለህ ግን አንዳንድ ነገር ይቀርዋል። ምንድነው የሚቀረው? ወይ በቦክስ ምታኝና እዚህ ጋር ይበጥ ለምን አፍንጫና አላጣም? ክፉ በዛው ሁለታችሁ ነው። እኔ እኮ ፋሚሊ ይሄ ሰውዬ እኮ ያው ብያለሁ እኮ መጀመሪያም ክፉ ነህ አውቄ ክፉ ነህ። እሺ እና ፋሚሊ ያው እሱ ነው ሐሳቡን ያመጣው። ቢሆንም ምርጥ አይዲያ ነው ብዬ አስባለሁ። ያው እዚህ ጋር ቁስል አሙኛል፣ እዚህ ጋር ለባብሼ ነው ምተኛው። ፎዝዬ ሁሉ ነገር ሁሉ ሴራ እንደተሰራባት አታውቅም። ስትመጣ እንግዲህ ልቧ ከፍ ዝቅ እንደሚል አውቃለሁ። የኔ ውድ ሚስት የኔ ህይወት እንግዲህ ሁሉ ሐሳብ የኔ ሐሳብ አይደለም የጋሽ አቡከር ነው። አቡከር ደግሞ ታውቂዋለሽ፣ ሐሳቡ አስተያየቱን ታውቂዋለሽ፣ ተንኮሉን ታውቂዋለሽ። እሱ እንግዲህ ያመጣብኝ ነገር ነው፣ ተቀብዬዋለሁ። ምንም ማድረግ አልችልም። እንደውም ከዚህ የባሰ ነገር ነበር ያለው። ሆስፒታል ይዤ ክሊድ ምናምን ብሎኝ ነበረ። ቢሆንም እኔ እንደዚህ አይነት ስራ አልሰራም። ሁሉንም ነገር ቤቴ ውስጥ ጨርሳለሁ። እዛ አደባባይ ላይ ፌንት በልታብኝ ከምዋረድ ቤት ውስጥ ፌንት በልታብኝ እዚሁ አስታመሜ ባሳክማል እንደው ራሴ ባክማት ይሻላል ብዬ አስቤ ነው። ይቅርታ አድርግልኝ እና ፋሚሊ ያው እንግዲህ ይሄ ነው የሁሉ የተሰራው ሴራ ይሄን ይመስላል። እንግዲህ ፋሚሊ ያው ቀለል ያለ ነው።
ከሰራችው ነገር አንጻር ብዙ የሚከብድ ነገር ነው ብዬ አላስብም። ስለዚህ ያው እናንተም እንደምትረዱኝ እርግጠኛ ነኝ ፋሚሊ እና በጣም ነው የምወዳችሁ እናከብራችሁ የኛ ምርጥ ውድ ፋሚሊዎች ሁሌም ካጠገባችሁ ከጎናችን ናችሁ እና ለዛም በጣም ክብር ይገባችኋል። ወላሂ በጣም ነው የምናመሰግነው። ያው ለዚህም ለቤቱም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ይሄን ፋሚሊ ተቀላቀሉ ማለት ነው። ይሄ ምርጥ ፋሚሊ ነው። እንግዲህ ያው ኮመንታችሁን፣ ሀሳባችሁን፣ አስተያየታችሁን ደግሞ ስለምትሰጡን በጣም ነው የምናመሰግነው። በጣም እንወዳችኋለን እና ከብራችኋለን። ለዚህም ቤተሰብ አዲስ የሆናችሁ ሰዎች ይሄን ፋሚሊ ሰብስክራይብ እያደረጋችሁ ተቀላቀሉ። እስቲ አንዴ ሰብስክራይብ እስቲ አድርጉ። የደውል ምልክቷን ነካ አድርጓት ፋሚሊ ማለት ነው። ያው ሁሌም ደግሞ ከኛ ጋር የሆናችሁ ፋሚሊዎች ኮመንት አስተያየታችሁን እየሰጣችሁን ነው እና ለዛም በጣም ነው የምናመሰግነው። ወላሂ ትለዩብናላችሁ የኛ ውድ ፋሚሊዎች አይደል አቡኪ? በጣም የሚለዩ ቤተሰቦች። እኔ በአጭር ጊዜ ውስጥ 20 ሺህ ትገባላችሁ እያላሰብኩ ነበረ። 20 ሺህ ማልፋችሁ ወደ 30 ሺህ ይጠጋል። አረ ከዚህም በላይ ያለ አቡኪ እንዴ! በደንብ ነው ሰብስክራይብ የሚያደርጉን። ምርጥ ፋሚሊ ነው ያለን እና ያው ይሄን ነው ምላችሁ እንግዲህ ፋሚሊ። ይሄ ነገር ብዙ እንትን አይመስልም አይደል? ውሸት አይመስልም አይደል? እኔ እውነት ሪል ነው እንዲሆን የምፈልገውና በጣም እኔው እንዳመመኝ አክተላረግ ነው እንግዲህ ላለቃቅስ ነው። እዚህ ውስጥ እንባይም ሊመጣ ይችላል። እንዳትነኪኝ ነው ምለው፣ ቅውጥ ነው ማድረገው ቤቱን እንግዲህ እንዳይደብራችሁ አይደል አቡኪ? አዎ ስትነካኝ ራሱ ገና ነካ ስታረገኝ ነው ምለው። እሱን ነው የምፈልገው እና ፋሚሊ እሷ የው ልንገራችሁ የት እንደሄደች ፋሚሊ ማዘሯ ጋ ሄዳለች እና ማዘሯ ጋ ሄዳለች አቡኪ ያው በአስቸኳይ ማለት ነው ደውለላታል። ደውዬላታለሁ እየመጣች ነው ማለት ነግሬያታለሁ ያለውን ነገር ምናምን እኔ ሆስፒታል እየመጣሁ ነው አንቺም ከሰርሽ ድረሽ ብያታለሁ። እየመጣች ነው ትመጣለች። አውቀን ነግሬያታል እንዴ? ነግሬያታለሁ። ምን ብላታል? ማለት ያው ሰብሯል ምናምን ብላታል። ወይኔ ፋሚሊ እኔ ያለቀልኝ ዛሬ። እሺ ይሁን ችግር የለውም መጨረሻ ላይ ነው መነግራት። እንግዲህ ስነግራት ቁስሌን ምናምን አልፈተውም አይዞሽ በቃ ይሻለኛል ምናምን ብያት ነው እንትን የምላት። እንግዲህ ፋሚሊ በጣም ከተጨነቀች ደግሞ አረ ውሸት ነው እላታለሁ። እኔ ግን ውሸት ነው ባይባል ደስ ይለኛል። ቢያደር ይሄ ነገር ትንሽ ተጎርፍ። አረ እኔ እንደዚህ አዳር ሙሉ አላረግም። አረ እዚሁ ትንከባከባለች። ሴቶች እንደዚህ አይነት ነገር አይችሉም። ገብቷል። ምን ሙሉ አጥሚቱንም ምን ቅቅሉንም እያመጣች እንድታበላ ቢያደር ጥሩ ነው ብዬ አስባለሁ። ይሄ ግን የምን አይነት መሰሪ የሆነ ሰው ነው ፋሚሊ። እዲ ለካ እሱም አለ ለካ መጠጋገን የምትፈልግ ሆነ ካልሆነ ግን አረ ፈልጋለሁ። ሳስበው ፈልጋለሁ። ለካ ፋሚሊ መጠገን አለብኝ እና ፋሚሊ ያው እንግዲህ እንዳያችሁት ነው። ያው አቡኪም ያመጣው አስተያየት አለ። እሱን ያው እንግዲህ እያየዋት ወስናለሁ። እሱን ወይ ደግሞ ቃል አስገባታለሁ መጀመሪያ እንድገዛ ሁሉንም ነገር እንደምትጠገነኝ ምናምን ቃል አስገብቻት ይሄ ሁሉ እኮ ገብቶኛል ለመብላት እንደሆነ እና ፋሚሊ ይሄን ይመስላል እንግዲህ ያው ፕራንክ እንዴት እንደማረጋት አሳያችኋለሁ። እኔ እዚህ ጋር እንፈራፈራለሁ፣ ቀውጠዋለሁ። እሷም ያው እንግዲህ የበኩሏን ትወጣ አይደለ? ባሏ እንግዲህ እንደዚህ ተፈነካክተው መጥቶ ዝም ካለች ትመጣለች አይደለ? አረ እኔ ገና አስጨንቃታለሁ ማለት እንድትጨነቅ አድርጋታለሁ፣ እገፋታለሁ። በቃ እንዳትነኪው ምናምን በላት ይሻውኪ አንቺ ልገየው ነው ልጅ እና ፋሚሊ ያው እስክትመጣ ድረስ እንግዲህ እኔ ተኛኝቼ ምናምን ጠብቃታለሁ። እዚህ ጋር ጥልፌን ምናምን ለጥላለሁ። ፋሚሊ እንግዲህ ፎዝዬ እየመጣች ነው። ያው እስከዛ እኔ ያው እንደዚህ ቁጭ ብዬ ከምጠብቃት ለምን ይህን ነገር ማለት ነው ተሸፋፍኝ ለምን አልጠብቃት ነው እኮ። ተሸፋፈን አንተ በቃ ተሸፋፈንና ችግር የለም እሷ ትምጣ እነግራታለሁ ያለውን ነገር ትንሽ እንድትጨነቅ ላድርጋት አውርቻት ማለት ነው። ሸፈን እስቲ እና ምን መሰላችሁ ፎዙ እየመጣች ነው። ቤት ተሰብሮ መጥቶ ያቅም ተጣልቶ መጥቶ ያቅም ዛሬ ተጣልቶ መጥቷል እላታለሁ። እና ባልሽ በጣም እያስቸገረ ነው ብቻ ላይ ተደባዳቢ ነው እላታለሁ። ትመነኛ አላውቅም ብቻ ግን ለማሳመን የምችለውን ያህል እጥራለሁ። እሺ ወአለይኩም ሰላም። ደውልልኝ እኮ ለመጣው ተኛ እንዴ? ተኝቷል። በጣም ማሙት
አዎ በጣም ማለት አናቱም ወገቡም ጀርባው ተቀጥቅጧል። መቀጥቀጥ ማለት ተጣልቶ እኮ ነው የመጣው። ነገርኩሽም እንዴ ተጣልቶ ነው የመጣው። እኔ ከመቼ ጀምሮ እንደዚህ እንደጀመረ አላውቅም። ወገቡንም በሜት ነሳኝ ተንቀላታ በሜት ነሳኝ ምክንያቱን አላውቅም፣ ግን እኔ ተደውሎልኝ ነው ማለት ከመቼ ጀምሮ እንዴት እኔም አላውቀውን ነገር ነው እሱ ላይ ያገኘሁት እኮ። እኔ እዛ ጋር ስደርስ ጭንቅላቱ ታሽጓል፣ እጁ ታሽጓል። ጭንቅላቱ ታሽጓል? አዎ ማለት ቆይ አይደል አሁን አትንኪ። አሁን ነው ቅርብ ሰዓት ነው የተኛው። ከፍሻል። አሁን እኔ ባይነሳ ደስ ይለኛል ማለት ሳመጣውን በበከራ ነው ይዤ የመጣሁት ምናምን። እንዴት ነው አትንኪ ማለት ምን ሆነ አንተ? አይደለም አንድ ጭንቅላቱ ታሽጓል እያልከኝ እኮ ጭንቅላቱ ታሽጓል። ምን ጭንቅላቱ ምናምን የታሸገ እንደዛ ነው በከር ወይኔ አንቺ ምንድነው ፎዝ አንቺ ትጨምሪለታለሽ እንዴ? ባስ በመከራ ነው ይዤ የመጣሁት። ቆይ አትንኪ ማለት ይሄን ያህል ልትጣልቶ ነው? ከማን ጋር ይጣላው? ይሄው ጭንቅላቱን አታይም እንዴ? ከማን ጋር ይጣላው? ወይኔ አትንኪኝ አንቺ። ወይኔ እናቴ ምን አይነት እንትን ነው? በግድ ይሰበር ነው ልጁ? ድጋሚ ልጁ እንደዚህ ሆኖ አንተ ምንድነው አትንኪው ምናምን የምትለኝ? ሐኪም ቤት ሄዳችኋል? እሺ ሐኪም ቤት ነው የመጣው ልጁን። እኔ አልሄድም ሐኪም ቤት። ተይኝ እኔ መነሳትም አልችልም። ብዙ እንዳይንቀሳቀስ ብለውኛል። ጭንቅላቱን ምን አሉት እኮ ታከመ እኮ ኦሬዲ ደም ምናምን ደምቶ ነበር። እንደዚህ ዙሪያውን ጠራርገው ያው ጫፍ ላይ ብቻ እንትን አድርገውታል። ወይኔ በአላህ ብዙ እንዳይንቀሳቀስ ብለውኛል። ኧረ አንገቴን ፎዝ አንተ በጣም የሞኮና እና ማንጥራቸው ነው። አንቺ ልገዩ ነው እንደ ልጁን ታሳርጋሽ ነው እንደዚህ ነው ተከሳክሽ። ከማን ጋር ይጣላው አንተ? ከማን ጋር ይጣላው? ወይኔ ኧረ ቁጭ በይ ፎዝ ቁጭ በይ። እስቲ ታወኛ ቡኪ በእናትህ ታወኛ። አንተ ደግሞ ተቀመጭ ከኔ ጋር ምንድን ነው ያለ? ልገዩ ነው ወይ ልጁን? ምንድነው መገሉ አስቀጠቀጠው በኋላ ማን ያስቀጠቀጠ? አንተ ራስህ ስመታው ነው የሚመስለው እኮ አወራርህ ራሱ እንዴ። እኔ እንደዚህ አግኝቼው አሳክሜው ስለመጣው ነው እንደዚህ የምታወሪው? ፋድ ከማን ጋር ይጣላ? ቆይ አሁን አትንኪ ፎዚ ተቀመጪና አውሪ። የምታወሪው ቀና ለማለት አይመቸውም ልጅ። እኔ አሁን ጸቡን ያልገባኝ ተናዶ ነበር ሲወጣ ከቤት። እኔ እንደዚህ ምናምን ነገር የለም። እሱ ሲጀመር ከሰው ጋር ጣልቶ ያውቃል እንደዚህ ምናምን? እኔ አላውቅም። በምን የተነሳ ይጣላው? ይሄ ልጅ ምንድነው? ብርድ እያለኝ ነው። ልትሞት ነው እንዴ አንተ? ቆይ እሺ እና ምን እየሆንክ ነው? ብርድ እያለኝ ነው። እሺ ሐኪም ቤት ነኝ። እሺ ቀና ትንሽ አንገትን ቀና። ወይኔ ኧረ ምንድን ነው? ቆይ እሺ አንድ ፎዙ ቆይ ለቂ ምን ላስተካክለው እስቲ። አወከር ቀስ በል። እሺ በቃ እሺ እስቲ የኛ ይጣለት። ወይኔ ዲፈላ እስቲ ቀስ በል። ወይኔ አይኔ አይደለም እንትን አውጥቼልህ ነው። አሁን እንዳለ እየነዘረኝ ነው ሰውነቴ እየነዘረኝ። በእናትሽ ፎዙ በእናትህ እኔ ምን ላድርግ? እኔ ጨነቀኝ እኮ ከቅድም ጀምሮ እንደዚህ ነው ያለው። ይሄ ልጅ እኔ ሐኪም ቤት ወሰድኩት። መሄድ አይችልም ይሄ ልጅ። እሺ ማን ነው የመታው? ማን እንደዚህ ያደረገው? ከማን ጋር ተጣልቶ ነው? ይኸውልሽ ብቻውን አይደለም ይሄ ልጅ። እኔ አንድ ሰው ብቻ እንደዚህ አይመታውም። እግርህን ማማዋል። እግሬን ሸኝ። ምንድነው? ቆይ እግርህ እሺ እግርህም ኧረ እናንተ ሰዎች ልገሉኝ ነው። ጨማነቃችሁ። ልገሉኝ ነው። እሺ ምንድነው? በቃ ቶ ተነስ በቃ ሐኪም ቤት እንሂድ። እኔ እነሱ አልነሳም አሞኛል። መኪናም ቢሆን ጋፍለን ይሄዳል። እንደዚህ ሆኖ እንዴት ነው የሚቀመጠው? እንዴት ማለት ነው? እንዴት ነው የምናነሳው? ይሄ ልጅ አሁን ችግር የለም። ጎረቤት ምናምን እንጠራለን። ጎረቤት ቢመጣ ሰውነቴን አትንኩኝ እያለ ነው። ቀስ ብለን እናነሳዋለን። ችግር የለም። ቤት መጥቶ ምናምን ቢሆን የሚያሽ ሰው ምናምን ቢመጣ ጥሩ ነው። ጭንቅላቱን ይታሻል እንዴ? ጭንቅላቱን አይደለም እግሩን ምናምን ወገቡን አሁን እንደዚህ እየቀጠቀጠኝ ነው እያለ ነው። የሆነ የሚያሽ የትም አልሄድም። እንዴት ለምንድን ነው ማለት አልሄድም ማለት ታማህ አይደል እንዴ አንተ ደግሞ ምንም የምታውቂው ሰው የለም እንደሚያሽ ሰው ምናምን ያው ማለት ነው። ያለ ቦታው እየሞቀኝ ነው። አንሱልኝ ልብሱ እየሞቀኝ ነው።
እሺ አሁን ምንድነው? ቆይ ምንድነው ማድረግ ያለብን? ኧረ አንተ በእናትህ የማወራው ነገር ግራ ገባኝ። ሐኪም ቤት እንውሰደው በእናትህ። ወይኔ ሐኪም ቤት እንውሰደው፣ ሐኪም ቤት እንውሰደው። ንፋስ መንካት የለበትም። ፎዙ እንዴት ነው የምንወስደው? ልጅ አሁን ሐኪም ቤት እንደዚህ ተሰባብሮ መጣ። የናዚህ ተሰባብሮ ይቀር እንዴ? እንደዚህ መጣላት የጀመረው ግራ ገባኝ እኮ ሳገኘው፣ እንደዚህ ተፈነካክቶ ጭንቅላቱ ታስሮ። ኧረ ተመሳስሎባቸው ምናልባት ይሆናል እንጂ እሱ እንደዚህ አይጣላም። ማን ጋር ይጣላል እንዴ? ዝም ብሎማ እንደዚህ እንዴት በመመሳሰል ብቻ እንደዚህ ታዲያ እንዴት ነው? ኧረ እሱ ጀመር ተጣልቶ ያውቃል። ያን ታውቀዋለህ። እሺ ምን ላድርግልህ? እሺ ምን ላድርግልህ አሁን? እሺ በቃ ወይኔ ጉዴ ፈላ። ወይኔ ምን ይሻለኛል? ምንድነው? አንገቱ ልቀጭው ነው እንዴ አንቺ? እኔ ምንም ማንንም የማውቀው ሰው የለም። እሺ ምን ይሻለኛል? እሺ አሁን እኔም እኮ ግራ ገባኝ። ትንሽ እናስቀምጠው እንዴ? እናስቀምጠው አሪፍ። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። አሁን የሆነ ተጣልቶ ነው የሚባለው። ማን ያምናል? በኋላ እኔማ ያልጠበቁትን ነገር ነው ያገኘሁት። እንደዚህ እስከሚያደርጉት ድረስ ይሄን ያህል ማለት ምን አድርጎ ነው? አውዝ ቢላሂ። ከማን ጋር ነው የምትጣለው እንደዚህ? አንተ ቆይ ከማን ጋር ያየኸው? ኧረ እኔ ሰው ነው ደውሎ ተጣጣ። እንዴት ነው ተደወሉ? እንዴት እኔ ጋር ደወሉ? የመጀመሪያ ስልክ አግኝተው ሊሆን ይችላል። እኔ አትከራከሩብኝ። እኔ መፍትሄ ፍጠሩ። ምን አውቃለሁ? ተደወለ አይደል? ሰው ስልኩን እኮ ዝም እሱን እንኳን እሺ፣ ቆይ ቀስ ብለህ አንሳው። እሺ ቆይ ቀስ ብለን ቢያንስ ቁጭ እናድርግ። እስቲ ቁጭ አድርጉኝ እንጂ አንሱ ቁጭ አድርጉኝ እስቲ። በጣም ነው እንዴ የምናነሳው? እሺ አሁን የቱ ጋር ነው የምትይዘው? እሱ መጀመሪያ እግሩን አውርደው፣ እግሩን አውርደው። ቀስ ብለህ አውርደው። ቀስ በል ቀስ በል። ይሄ እኮ ከመግደል አይተናነስም እኮ መምታት ብቻ ነው። ምንድን ነው? ቆይ የቆየ ጸብ ነው። ምንድን ነው? ቆይ እሺ ደግፈህ። ኧረ እኔ ተጨነኩ። ቀስ እያልሽ አረ ወይኔ ጭንቅላቴ። ምንድን ነው የሚሻለው? እስቲ ቀና በል ቁጭ በል እስቲ በስነ ስርዓት በእናትህ። ይህ ቢለብስ ይሻላል። ልጅ በእናትህ ገደሉት እኮ አላስተረፉትም። ምንድን ነው እንደዚህ ጭንቅላት እስኪሆን ድረስ የሚደበድቡ? ምን የቆየ ቂም ነው? ሊገሉ ሀሳብ ሐኪም ቤት ምን አድርገን ነው የምንወስደው? ፎዙ እንደዚህ እየሆነ ልጅ ገና እጁ ተነካው እኮ እንዴት ይሆናል? እሺ አሁን እንዴት ነው? እኔ መሸከም አልችልም። አሁን እኮ ሰው ጥራ፣ መኪና ጥራ እኮ አሁን ራይድ ምናምን ጥራና ይሄኛው እኔ ሲመስለኝ ጌሻ ምናምን ነገር ቢኖር ጭንቅላት አብዛኛው እያመመ ያለው ከእግሩ አካባቢ ነው። እጁን ነው እያመመ ያለው ይሄ ልጅ። ይሄ ጭንቅላቱ ደምቷል። ወደ ውስጥ ሐኪም ቤት ምን አሉ? ስለምትናገሩ ነገር የለም። ሐኪም ቤት ይኸው ጠረጉለት። ቢያንስ የነበረ ጠርጎ ምናምን ለቁስል ማድረቂያ ሰጡት። አንተ ደግሞ መጮሄ ነው እዚህ ጋር ሳሰበ ቁስል ማድረቂያ ሰጥቶታል። እኔ ሰውነቱን መታሸት አለበት። አታመናጭ ታምም ያለው እኮ ታመናጭ። በምንድን ነው? በፌሮ ነው የመጣው አይደለም እኮ በምንድን ይጣላው? እሺ ንገረኝ፣ ማን ይጣላ? በምንድን ነው ግን የመጣው? በእንጨት ነው? በዱላ ነው? በፌሮ ነው? በምንድን ነው እንደዚህ እስክትሆን ድረስ የተተከለ? እኔ ግራ ገባኝ። እሺ ሳታስበው ነው ወይስ ጠልተህ ነው? ማለት የተጣላኸው እንዴት ነው አንተ? እኔ እኮ ተጣላ ሲባል ነው እንጂ ምክንያቱን እንኳን አላውቅም እኮ ተውኝ። እሺ ዋናም በቃ ብዙ አሁን ምንድን ነው ማድረግ ያለብን? እኔ ግራ ገብቶኛል። እየተጨነቅኩ ነው። እሺ አሁን ምንህን ነው የሚሰማው? ሰው የለም። ምንህን ነው የሚሰማው? አሁን በቃ አሁን እናማጋደውላችሁ እና ቢያንስ ከኔ እነሱ ይሻላል። እኔ ማንም እንዲደግ እና እኔ ምን አደርጋለሁ? በኋላ ትችካ እንዴ እኔ ማንም እንዲያውቅ እኔ ደውልላችኋለሁ። ማንም እንዲያውቅ ቤተሰብ ማወቅ የለበትም። እንደ ቤተሰብ ማያውቀው ልጅ እንደዚህ ሆኖ እስኪሞት ነው እንደምጠብቀው አይደል? ቤተሰብ ማወቅ የለበትም። ይሄ ነገር ቢያንስ በእኛ በራሳችን ነው የተሻለ እነሱ ያውቃሉ። ገባህ አይደለ? እሱ እንደዛ አይደለም መሆን ያለበት። ከኔ የተሻለ እነሱ ያውቃሉ። በቃ እኔማ መደወል አለብኝ እና ማማ መደወል የለብሽም አለብኝ። አንተ ምንድን ነው መሞከር መጠየቅ አለብን። ምን እንጠይቅ? ማንን እንጠይቅሽ እኮ ይኸውልሽ መጀመሪያ የሚያውቅ ሰው መጠየቅ እንችላለን። ከማን ዝም ብለን ከመሬት ተነስተን
ገዝተን ቤት ለነሱ ማስደንገጥ አይደለም። ዝም ብለን ወጌሻ የምታውቁት ሰው አለ ወይ ይላቸው አይደለም። ወጌሻ እኮ ጠየቅናቸው ማለት እነዚህ ሰዎች ተጨነቁ እና እሺ እንደዚህ ሆኖ ዝም እንበል ነው የምትለው አይደል? ዝም እንበል ለነሱ አንንገራቸው ነው። በእኛ በኩል ግን መፍትሄ እንፈልግ የተሻለ። እናንተ እዚህ ጋር ተሰብሬ ትደራደራላችሁ ለሁለት። ምንድነው የምትደራደሩት? ወይኔ እናቴ ይሄ ልጅ እኮ ሊሞት ነው። ፎዙ ምንድነው ማድረግ ያለበት? እኔ ግራ ገባኝ። ወይኔ እጁ ወድቋል። እኔ በቁም ትደራደሩብኛላችሁ እዚህ እግሩ። እኔ ግራ ገባኝ። ምንድነው አንተ እንደዚህ የሆንከው? እኔ እኮ ግራ እየገባኝ ነው። በቃ ሁሉም ሰውነቴ ነው ያመመኝ እኮ። ምን አይነት ህመም ነው ማለት? ስብራት ነው? እንደ ስብራት ነገር ነው? ሳላስበው ነው የመቱኝ ያለው እኮ በቃ ምናልባት አይተዋወቁም ማለት ተመሳስሎባቸው ነው። ግን አናትህን እንደዚህ እስከ መበልቀስ ድረስ ምንድነው? ይሄን ያህል እጅህ እንዲህ እስኪላጥ እስኪደማ ድረስ ሰው የለውም ብሎ እንዴት ሰው የለውም? እኔ ማለት ፋታቸው ሰው የለውም ብሎ ምትል እሱማ ይሻላል እንጂ ማን ራሱ ነው የሚፋታቸው ሰው እንደሌለ ማን አሰራቸው። ግን ምንድነው ሻው ጊሻ ጋር እንደዚህ ይሻላል። ምን ያተከበና ተጨነቀኝ እኮ ፈዘዝኩኝ እኮ እኔ ራሱ ማድረገው ነገር ግራ ይገባኝ። እሺ ስልካችሁ እኔ ምንም ማውቀው የለም። ምንም ነገር ማውቀው ነገር የለም። ወይ አማራጩ ወይ እናማጋረው ብሎ የሆነ ነገር ማምጣት ነው ወይ ደግሞ የሆነ ነገር መፍጠር ነው። ካልሆነ እንዴት ይቻላል? እናማጋረው ደግሞ ሊለቅ አንተ እኮ መጀመሪያ ምክር ነገር ማድረጋችን ካንተ ምንድነው ታሻው አንተ ታዞርበታለህ። እስቲ ቢያንስ ባዝጊ ነገር ካላምጪ ነው ወይ ባዝጊ ነገር እኔ አልፈልግም። እንዳትነኩኝ፣ ጫፌ እንዳትነኩኝ። እስቲ የቱ ጋር ነው ጅን? ምን ማለት ነው እንዳትነኩኝ? ቆይ ልሻው ትንሽ ልሻው። እሺ እስቲ እንደዚህ ያለ ኧረ ቆይ እሺ ለመዘርጋት ይመቻል። ወይኔ ምንድነው? እኮ ምንድነው ማድረግ ያለብን አሁን? የሆነ እንደማሸት ምናምን ብናደርገው አሪፍ ነው ብዬ አስባለሁ። ወይኔ እጄ ልጅ ምንድነው? አንተ ተቀጥቅጠህ ነው ወይስ መኪና ገጭቶ ነው? እስቲ ቆይና ቀስ ብለህ እዚህ ጋር ነው ያዘው አንተ። ወይኔ ኧረ እጄን ሰበርሽው። አበከር ገደለችኝ። አበከር ፎዙ ቀይ አሁን እንደዚህ በእጃችን ማሸት ሳይሆን ውሃ ሙቀን ምናምን ነው እንጂ የሚሻለው። እንደዚህ ምንድነው ለተገነጣጥ የሆነው? ይሄው ልገለኝ ነው መጣሽ። ምንድነው ይሄ? አሁን ማሸት አይባልም እኮ ተሰባበር እንትን አይለኝ ውሃ ሙቂ ምናምን እስከዛ ለጣቶቹ ዝም ብለህ በዘርባ አድርጋችሁ በጣም እንዳይቀርስ። ኧረ በእናትሽ ተይ። ይሄ ስብራት አይደለም፣ ስብራት አይደለም። ገባችሁ? እሺ ባዚና ቁጭ ፏድ ያመጣው ቀመር ነው። ሰላም አለይኩም ተስባፍ አንቺ እዛ እንደዚህ አልተመታም ወይ? እንደዚህ ራሳችሁ አልተመታም። ተስባ ናቸው በአላህ። አረ ፎዙ ምንድነው? ስራ እንጂ ምን ተሰበርሽ? አሁን የኔን አሸገው ሰራውልሽ። የታባሽ ስለናቺ ፕሮፌሽን እኮ ፎዙ ጁፋይ ታመምበትም እንዴ? መታም አሁን የቀልዳችሁ ነው ማለት ነው። መታም ነፃነት እንኳን ሲተኝ በእናትሽ አንቺ አትንከባከቢው። የውሸትም ቢሆን እኮ መንከባከብ ምንም ተንከባከብቺ ነገር የለም። ሰበረችኝ ቆረሻሸመችኝ እንዴ አንቺ። እኔ ራው ተፈግቼ በመጣ እንደዚህ ነሽ። በቃ ምንድነው? ንገራን ይገባኝ እንዴ የጭንቅላት ተሽፋት መመታት እኮ ተመቷል። ደብደበኝ። የውሸቱን ነው ያላለች እንዴ? አንቺ አሁን የመታሽው መታት እኮ ከአንተ ከሞት አይተናነስ። ይሄ ትልቅ ቅጣት ነው። አሁን የመታሽው መታት እንጂ እንዴት ነው ግን ሜካፕ አንቺ እንደዚህ ትደበድብኛለሽ? ምን ሆነሽ ነው? አትደማ እንደ እውነት እናንተ ቀልዳችሁ በጣም እያስጠላ መጣ። እንዴት ከሁለት አንዳችሁ እንኳን ሰው እንዴት አንድ አይሻልም? እንዴ ምን አንተ ሰው እንዴት በህመም ይቀልዳል?
ሰውዬውን እኮ በትክክለኛ ታመህ ቢደወልልኝ እንደዚህ ፕራንክ ነው ወሬ ውሸቱን ነው ብዬ መመክረት እችላለሁ። ገባ አይደለ? አንዳንዴ በውሸት መሀል ነው የእውነት የምታጣው። አይ የእውነት ሲሆን ማለት ኧረ ዝም በል በእናትህ። እንደዚህ ምን ልብሽ እኔ እንዴት እንደመጣሁ ታውቃለህ? ምን ያው እንደምጬ አይደለም። ኧረ ዝም በል በእናትህ። እኔ እኮ እንደውም እኮ በሰዓቱ የእውነት ሲሆን አይደለም አንተኛው ከዛ እዚህ እስከምመጣ ድረስ የእውነት እንደሆነ አውቄ ነው የመጣው። መንገድ ላይ ምን በሆነ የሆነ ነገር ቢያጋጥም የምታውቀው ነገር አለ በድንጋጤ አይደለም። ይኸውልሽ አሁን ምን አለ ይኸውልህ በውሻቶች መሀል ስንት ሰው በመሀል ህይወቱ እንደሚያጣ ታውቃለህ። እኔ መኪና ቢበላኝ ነው ሰው ልጆች ጋር እንደዛ እየተጣደፍኩ ስመጣ አይደለም። እኔ እኮ አሁን ምን ማወቅ ፈለኩ መሰለሽ ለፏር ምን ያህል ትጨነቃለሽ? ኧረ እኔ ከራሴ በላይ ነው የምጨነቀው። ምን ያህል ነው የምትጨነቀው? ወይ ምንም አላየሁም። ሰበረችኝ። ያባዘ ቆረሻሽ ያው ምንም አትጨነቂው። ምንድነው ማልጨነቅላት? እስከዛሬ እና እሱ በትዳር ከቆየን እንኳን 4 ዓመታችን ነው እና ምንም እስከዛሬ እንደምጨነቅላት አታውቅም። 4 ዓመት ምናምን አመት እኮ ምንም እንደ እንዲህ መቁጠር ነው። 1 ዓመት 2 ዓመት ምንም እኔ ምንም አልታየኝም። አሁን በዚህ ሰዓት ውስጥ ይከራከሩኛል። ጥፋታቸውን እኮ አያምኑም እኮ ገና ቁጭ ብለህ ትከራከረኛለህ። ኧረ ይኸው ትቀፈኝ በእናትህ። ነገ ምን በሚጠደድ ነገር ቀልድ ያው ሴሌም ነው